ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ጨረቃዎቹ ቪዲዮ ይለቃሉ ብላችሁ እንዳትጠብቁ። በኤፍሬም የሀይሚ ያጎቷ ልጅ በሱ ቤት ነው ዛሬ እንግዲህ ሰብሰብ ብለው የተገኙት ማለት ነው። ያው እንደምታውቁት ኤፍሬም 200,000 ገብቷል። እሱን በማስመልከት እንግዲህ ሰብሰብ ብለው እያከበሩ ነው የሚገኙት። ዛሬ ቪዲዮ የሚለቀቀው በሱ ቤት ነው። እናም እንግዲህ ዛሬ ያው በብሩክ ቤት ነው የሚለቀቅ የነበረው ቪዲዮ። ስለዚህ እንዳትጠብቁ፣ ምክንያቱም ታውቃላችሁ ጓደኞቻቸው ጋር ተገንተው ቪዲዮ ከለቀቁ በእነሱ ቤት ቪዲዮ አይለቀቅም ማለት ነው። ለምን? የእነሱ እንዲታይላቸው ስለሚፈልጉ። እነሱ ጋር ከተለቀቀ የእነዛኞቹ እይታ ስለሚቀንስ እነሱ በተገኙበት ቤት ሁሉ ቪዲዮ ከተለቀቀ እነሱ በራሳቸው ቻናል ላይ ቪዲዮ እንደማይለቁ ሁላችሁም ታውቃላችሁ። ይሄ ቅንነታቸው፣ ይሄ አብሮ እንብላ ማለታቸው ያ ነገራቸው ነበር እንግዲህ ተመልካችንም በጣም ፍቅር ውስጥ ያስገባው ማለት ነው። እንዳሁኑ ሳይበጣበጡ እና ውድ ቤተሰብ ለማንኛውም በዚህ አጋጣሚ ኤፍሬም እንኳን ደስ አለህ። ያው ታውቃላችሁ ኤፍሬም ከሁሉም በፊት ነው ዩቱብ የከፈተው። ለምለም ከሳውዲ አረቢያ እንደገባች ነው ከፍታ የሰጠችው። ከሳውዲ አረቢያ እንደገባች ማታ ማታ ላይ ላይቭ ላይ ትገባ ነበርና እሱም አብሯት ቁጭ ይል ነበረ። ክፈችለት ሲላት ተመልካች ወዲያው ከፍታ ሰጣችሁ። ነገር ግን እስካሁን ድረስ 200,000 መግባት አልቻለም ነበረ። ታውቃላችሁ ማለት መጀመሪያ ከፍታ የሰጣችሁ ለሱ ቢሆንም ነገር ግን 200,000 ለመግባት ዳገት ነበር የሆነበት ኤፍሬም። በዚህ አጋጣሚ እንኳን ደስ አለህ። ከብዙ ልፋት ድካም በኋላ ነው እንግዲህ አንተ 200,000 የገባኸው። ደስ ብሎናል። ከዚህም በላይ እንግዲህ ጥሩ ደረጃ ላይ ደስተህ እንደምናይህ ተስፋ እናደርጋለን። ያው ለና አብርሽ እነ ብሩክ ምናምን እየቀጠለ እነ ኤፍሬም እየቀጠሉና እነ ማርክ ማለት ከሱ ቀጥሎ የተከፈተላቸው ናቸው፣ ግን ጥለውት ጥሰዋል ማለት ነው። ይሄ የእድል ጉዳይ ነው፣ ምንም ማድረግ አይቻልም። ነገር ግን ያው ብዙ ደክመህ ለፍተህም ቢሆን 200,000 ገብተሃል። እንኳን ደስ አለ ማለት እንፈልጋለን። ከዛ በተጨማሪ እንግዲህ ውድ ቤተሰቦቻችን ምን ልበላችሁ፣ በቃ የሀይሚና የብሩኬ ነገር ግራ እያጋባ የሆነ አቅጣጫውን እየጣሰ መንገዱን እየሳተ ነው ያለው። ግን ደግሞ እናንተ በምትሰጧቸው አይዲያ ነው ልጆቹ ልህ እየተገባቡ ከተመልካች ጋር እየሄዱ ያሉትና መልካም ነገር እንደሚፈጠር ምንም ጥያቄ የለውም። እነሱ ተለያይተው አይለያዩም። ትናንትና ብሩኬ መግቢያው ላይ እንዳያችሁት እኔና ሀይሚ የፈለገ ብንበጣበጥ የፈለገ ብንጣላ ተለያይተን የምንለያይ ሰዎች አይደለንም፣ ጭራሽ እንደማይለያዩ አስረግጦ እየተናገረ ነው ማለት ነው። ግን ደግሞ እዚህ ጋር ኦዲየንስ ላይቭ ላይ አይዲያ ይሰጣል ወይ ደግሞ ይሆናል አይደለ? ከነሱ ጋር ልተገባብተው ልክ እዛ ጋር የሚነገረውን ቃል እየተቀባበሉ ነው እነሱ እየሰሩ ያሉት እንጂ እነሱ መቼም አይለያዩም። ምንም ማለት ለምሳሌ ሪል መስሏችሁ ጸባቸው ወይ ደግሞ የምር ይለያያሉ ብላችሁ ስጋት የገባችሁ ተመልካች ካላችሁ እነሱ በጭራሽ አይለያዩም። ይሄንን አስረግጬ ልነግራችሁ እፈልጋለሁ። እዩም ደግሞ በጭራሽ እርጉዝ አይደለችም። ይሄንንም አስረግጬ በዚሁ መናገር እፈልጋለሁ። በቃ እነሱ እልህና እልህ ብቻ ነው አሁን ላይ እያቀጣጠላቸው ያለው ማለት ነውና ብቻ ከባድ ነው። እንዳያችኋቸው ሁሉም እልህኞች ናቸው፣ ከዩም ጭምር። እዩ ከልህም በላይ ናት። በጣም ከባድ ሴት ናት። እንደዛ ሆነው እንግዲህ ሀይሚም ብሩኬም እልህ ውስጥ ናቸው እንጂ የሚያለያይ ነገር ላይ እንኳን አያደርሳቸውም። ምክንያቱም በቃ እነሱ ይተዋወቃሉ በውስጥ ማለት ነው። እዚህ ጋር ካሜራ ላይ በሚታየው ነገር እናንተ ራሳችሁን በቃ አትረብሹ፣ አትዘኑ፣ ልባቸው አይሰበር። እነሱ ከካሜራ ጀርባ ፍቅር ናቸው። በቃ ይሄን ነው ልነግራችሁ የምፈልገው ማለት ነው። እና ብዙዎቻችሁ በቃ ትናንትና ብሩኬ ውጭ ያደረ ምናምን ነው የመሰላችሁ፣ ግን ውጭ አላደረም። ቤተሰብ ወዲያው ካሜራው ሲዘጋ ወደ ቤቱ ነው የተመለሰው። ይሄን ደግሞ በእርግጠኝነት ነው የምንነግራችሁ። ማለት አንዳንዴ እኮ ያሳዝናንም ያስቃልም እየተፈጠረ ያለው ነገር የሆነ አለ አይደለ? በቃ ብቻ የሆነ እንጃ ፊልም ነው የሚመስለው፣ የህንድ ፊልም። የምሬን እኮ ነው የምነግራችሁ። አንደኛው ሲወጣ፣ አንደኛው ሲገባ፣ አንደኛው ሲተካ፣ ብቻ እንግዲህ መጨረሻውን ያሳምርላቸው ነው። አንዳንዴ ምንም ማድረግ አይቻልም። እንግዲህ ከባለቤቱ ያወቀ ምናምን ነው የሚባለው። ተው ተው፣ ይሄ ነገር ይቅርባችሁ፣ አቁሙ ቢባሉ አንሰማም። መስሚያችን ጥጥ ነው። የሆነ አላማ አለን፣ የምንፈልገው አላማ ላይ ካልደረስን ይህን ነገር ማቆም አንፈልግም ካሉ ዝም ብሎ መመልከት ነው። ግን ይሆናል አይደለ?
የሆነ መጥፎ አይዲያ ባሰጧቸው። ለምሳሌ አሁን በቃ ፍቅር የሆነ እነሱ ሰላም የሚሆኑበት ነገር ብቻ ይዛችሁ ብትመጡ ላይ በላይ የምትአመሹ ልጆች በዚሁ አጋጣሚ ምክሬን አስተላልፋለሁ። በቃ ምክንያቱም አላቆም ያሉ ኦዲየንስ በሚሰጣቸው ሀሳብ ነው እና በቃ እናንተ ብታቆሙ በእርግጠኝነት ወደ መስተካከል ይመጣሉ ብዬ አስባለሁ እና ከእናንተ ልቅም ያደርጋሉ ቃል ከዛ በኋላ በቃ ይቀጥላል ማለት ነው። ስለዚህ እዚህ ጋር ኦዲየንስ ሀሳብ የሚሰጠውን ካላቆመ እነሱም ይሄ ስራቸውን ቶሎ አያቆሙትም በእርግጠኝነት ስነግራችሁ። እናም እንግዲህ ዛሬ በኤፍሬም ቤት ማሂ፣ ማርክ፣ ሀሰን፣ ኤፍሬም፣ ብሩኬ ተገኝተዋል ማለት ነው። ከዛ መካከል እንግዲህ ጨረቃዋ የለችም። እኔ ግን አስገብቻታለሁ። እንዴ ቅር ይለኛል። ለምንድን ነው እሷ ያልተገኘችው? ያጎቷ ልጅ አይደል እንዴ? ጨረቃዬ ለምንድን ነው በቃ የስራው ሁኔታ ብጥብጡ እንዳለ ሆኖ እሱን ወደ ጎን አድርገሽ ያጎትሽ ልጅ ደስታ ደግሞ መገኘት ነበረብሽ። ተይ እንጂ ጨረቃዬ ተይ እንጂ፣ ናፍቁኝ በቃ ናፍቂያችሁ ነው የምታውኝ እኮ አልሽ። ኧረ ተይ። እና ለማንኛውም ግን አላቅም እንግዲህ ወይ ልትገኝ ትችላለች፣ በመሀል ቪዲዮ ስቀረጽ ልትገባ ትችላለች። ለጊዜው ግን የለችም። ቅርብ እያለንም ቢሆን እየናፈቀችንም ቢሆን በቃ ምንም ማድረግ አንችልም እንግዲህ አንዳንዴ ትንሽ ዘወር ማለትም ከካሜራም ጥሩ ነው። ለራሷም እረፍት ምናምን እያደረገች ይመስለኛል። ግን ደግሞ ይሄ ወንድሟ ነው፣ ያጎቷ ልጅ ነው። በደስታው ቀን ብትገኝና አብራቸው ሞቅ ደመቅ ብላ ብትካፈል ደስ ይለን ነበር። በነገራችን ላይ ሁሉም አይደለም የተገኙት እዛ ጋር። ምናልባት እንግዲህ በኋላ ላይ ቪዲዮ ሲለቀቅ አናቅም ማን እንዳለ። ግን ደግሞ ብትኖር በእርግጠኝነት ታምሌ ላይ የተለቀቀው ፎቶ ላይ ይለጥፏት ነበረ። ምክንያቱም እሷ ያለችበት ቦታ እያደንን እንደምንሄድ ስለሚያውቁ እይተው እንደሚጨምርላቸው ስለሚያውቁ ያስገቧት ነበረ። ግን ስላልተገኘች ነው በእርግጠኝነት እንጂ ጨረቃዬ ብትገኝማ ማለት ነው እኛ እንኳን አይደለም ያጎቷ ልጅ ቤት የማናቀው ሰው ቤት እየተከተልን ነው እየሄድን የምናየው። ስለዚህ ቀረባችሁ፣ አለመኖሯ ቀረባችሁ። የምሬን ነው የምላችሁ። እሷ ብትኖር ኑሮ እንኳን ማናቃቸውም ሰርች እያደረግን ነበር። ማን ነው ኤፍሬም፣ ማን ነው ያጎቷ ልጅ እያሉ ነበር እየሄዱ የሚያውላችሁ ላይክ የሚያደርጉላችሁና ምክንያቱም እሷ ለሁሉም ቤት ድምቀት ናት፣ ብርሃን ናት፣ ጨረቃ ናት። ጨረቃ ስንላት እኮ በምክንያት ነው። እና ቤተሰብ ለማንኛውም ያለው ነገር ይሄ ነው። ላሳውቃችሁ ብዬ ነው። ምናልባት በእነሱ ቤት ቪዲዮ ላይ ይለቀቅ ይችላል፣ ምናልባትም ሳይሆን በእርግጠኝነት። ምክንያቱም በቃ እንደዛ ነው የሚያደርጉት እንዲታይላቸው ስለሚፈልጉ የሆነ መሻማት ወይ ደግሞ አለ አይደለ የነሱን ከበር ማድረግ አይፈልጉም። ገብቷቸዋል፣ እንዲታይ ይፈልጋሉና በዚህ ነው እንግዲህ እነሱ መተጋገዛቸው፣ አንድነታቸው ምናምን በቃ የምናውቃቸው በመተጋገዝ በመተሳሰባቸው ነውና እንደዛ ስለሆነ ዛሬ በእርግጠኝነት ከነሱ ምንም አይነት ቪዲዮ እንዳጠብቁ። በእርግጥ ይረጋጉ እስኪ፣ ሀይሚዬም ትረጋጋ፣ ራሷን ታስብ፣ እሱም እንደዛው።